ሰላም ተመልካች አድማጮቻችን ዕለታዊውን የሆነ የወርቅ ዋጋ መረጃዎቻችን ይዘን መጥተናል። ዛሬ ላይ በዱባይ፣ በሳውዲ፣ በባህሬን፣ በኩዌት የ24፣ የ22፣ የ21 እና የ18 ካራት በስንት በመሸጥ ላይ ይገኛሉ? ሰሞኑን የወርቅ ዋጋ አዝማሚያቸው ምን ይመስላል? በእነዚህ የባህረ ሰላጤው ሀገራት የሚለውን የወርቅ መረጃ ዝርዝር ሁኔታቸውን የምንነግራችሁ ይሆናል። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዳይረሳል። እንደዚህ አይነት ተመሳሳይ የሆኑ መረጃዎችን ማግኘት ስትፈልጉ ላይክ ብቻ ሰብስክራይብ ብቻ በቂ አይደለም። የደወል ምልክቷን በመጫን ዘውትር የምንለቃቸውን ተመሳሳይ የሆነ መረጃዎችን ማግኘት ትችላላችሁ ማለት ነው። ለዛሬ እንግዲህ ያዘንላችሁ የወርቅ ዋጋ እንደነገርኳችሁ የአራቱም ሀገራቶች ነው። ከዱባይ ነው የምንጀምረው። በዱባይ ላይ የ24 ካራት 1 ግራም የጥሬ ወርቅ ዋጋ በ578 ከ61 በመሸጥ ላይ ነው የሚገኘው። ይህ ደግሞ በአሜሪካ ዶላር ማለት ኦልሞስት በ152 ብር አካባቢ ማለት ነው። ቀጥለን የ22 ካራቱን የዱባይን ዋጋ ስንመለከት በ530 ከ40 ነው በመሸጥ ላይ የሚገኘው። የ21 ካራቱን ደግሞ በ506 ከ28 እየተሸጠ ይገኛል። የዱባይ 18 ካራቱ ደግሞ በ433 ከ96 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን ይህንን የውጭ የወርቅ ዋጋ በተቻለ መጠን አጠር አድርገን ለመንገር እንሞክራለን። ቢያንስ እንግዲህ ወደ 8 ደቂቃ አንሄድም፣ እስከ 5 ደቂቃ አድርገን ለመጨረስ እንሞክራለን። እናንተም እስከ መጨረሻው ድረስ በትኩረትና በንቃት ተከታተሉን ዘንድ በማክበር እየጠየቅን ቀጥሎ የምንመለከተው የወርቅ ሀገር ወይም ደግሞ የወርቅ መረጃ የሳውዲን ይሆናል። የሳውዲን 24 ካራት እንዲሁ በ578.61 የሳውዲ ሪያል ሲሸጥ 22 ካራቱን በ530 ከ01 የሳውዲ ሪያል እየተሸጠ ነው የሚገኘው። የሳውዲ ሪያል የ21 ካራቱ ደግሞ በስንት እየተሸጠ ይገኛል ካላችሁ በ506 ከ29 ነው በመሸጥ የሚገኘው። የ18 ካራቱን ደግሞ በ433 ከ96 የሳውዲ ሪያል በመሸጥ ላይ ይገኛል ማለት ነው። እንግዲህ የዱባይ ተመላሽ የሆነ ቫት ካላችሁ ሀገሮች መካከል ትጠቀሳለች። 5% ቫት እዛው ሀገር ውስጥ ሆናችሁ ይቆረጥባችሁና ያንን ወርቅ ደግሞ ወደ ሀገር ይዛችሁ ስትመጡ ከዛ ከተቆረጠባችሁ ላይ የ5% ሪፈንድ ወይም ደግሞ ተመላሽ ይደረግባችኋል ማለት ነው። በሳውዲ ደግሞ ቫት የ15% ቀናሽ አለው ይቀንስባችኋል ማለት ነው። በመቀጠል የምንመለከተው ደግሞ የባህሬንን ይሆናል። የባህሬን እንደ ኩዌት ሁላ ከማንኛውም የቀረጥ ተቆራጭ ነፃ የሆነች ሀገር ናት ማለት ነው። የ24 ካራቱ በባህሬን በስንት ነው እየተሸጠ የሚገኘው ካላችሁ በ52 ከ02 የባህሬን ዲናር ወይም ደግሞ በ138 ከ29 የባህሬን ዲናር ነው በመሸጥ ላይ የሚገኘው። ምናልባት ይሄ አነስ ያለው የባህሬን እንግዲህ በዘመናዊም በባህላዊም የወርቅ ጌጣጌጦች ትታወቃለች። ምናልባት ቀረጥ ስለማይቀጥረጥባቸው ምናልባት ሊሆን ይችላል። በመጨረሻ እንግዲህ በሁለተኛ ደረጃ የምንመለከተው የ22 ካራቱን በ54 ከ50 እየተሸጠ እንደሚገኝ ነው። የ21 ካራቱን በ50 የባህሬን ዲናር እየተሸጠ ይገኛል። 18 ካራቱ ደግሞ በ44 ከ59 ወይም ደግሞ በ118 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን በመቀጠል እንግዲህ እንደ ባህሬን ሁላ የኩዌትንም መረጃ እንመለከታለን። ኩዌት ላይ ምንም አይነት የቀረጥ ሂሳብ አይቆረጥም። በኩዌት የ24 ካራቱ እየተሸጠ የሚገኘው በ47 ከ57 ሲሆን የ22 ካራቱ ደግሞ በ43 ከ62 እየተሸጠ ይገኛል። የ21 ካራቱ ደግሞ በ41 ከ62 በመሸጥ ይገኛል። የ18 ካራቱ ደግሞ በ35 ከ68 በመሸጥ ላይ ይገኛል ማለት ነው። እንግዲህ የአራቱ ሀገራቶች የዛሬ የወርቅ ዋጋቸው ይህንን ይመስል ነበረ። እንግዲህ የተሰራ የሆነ የወርቅ ዋጋ አይደለም የነገርኳችሁ። ምናልባት ፍላጎት ካላችሁ የተሰራ የወርቅ ዋጋ በእነዚህ ሀገራቶች
እስኪ ንገረን፣ እነዚህ ሀገራት ላይ በስንት መግዛት እንችላለን፣ መሸጥስ እንችላለን የሚለውን መረጃ ይዤላችሁ ቅዳሜ ለመምጣት እሞክራለሁ። በሀገር ውስጥም እንዲሁም ደግሞ በውጪ ያለውን የወርቅ ዋጋ በምትገዙበትና በምትሸጡበት ሰዓት ላይ በምን ያህል እንደምትገዙና በምን ያህል እንደምትሸጡ መረጃን ይዤላችሁ እመጣለሁ። እስከዛ ግን እነዚህን የጥሬ ወርቅ ዋጋን ተመልከቱልኝ እላችኋለሁ። እስካሁን ስለተመለከታችሁኝም እያመሰግንኩኝ ላይክ ማድረግ እንዲሁም ሰብስክራይብ ማድረግ ቻናሉን አይረሳ። በሌሎች ቪዲዮዎች እስከምንገናኝ በያላችሁበት መልካም ጊዜ